አሸናፊ ሰው ጭራሽ የማይታሰብበት ቦታ ነው። አውሬ ብቻ የሞላበት ቦታ ነው ያለው። እንት ወድቋል። በአስቸኳይ አረኑ ቶሎ እርዳታ ያስፈልጋል። እባክህ ተረጋጋሽ። እኔ የሳምሶን ነገር ነው ከዚህ ሁሉ ነገር የሚገርመኝና በጣም የሚደንቀኝ የሳምሶን ነገር ነው። እኔ ሜርሲን ምን እንዳስነካት እንኳን ምንም ማውቀው ነገር የለም። ከዛ ባለቤቱ ካቶ ሳምሶን ጋር አብራ በቀኝ እጅነት እንደምትሰራም የተወሰኑ መረጃዎች ደርሰውናል። ምን አይነት የተረገመ ሰው ነው ወስማ። የሚቀሩም ብዙ ሰዎች አሉ። በተጨማሪም ደግሞ ሳምሶን የተባለ ሰይጣን አረመኔ ሰው ድጋሚ መያዛችን አይቀርም። መግደል አንድ ነገር ነው፣ ነፍሱን መገላገል ነው። ቀላል ከነ ነፍሱ የሰው ልጅ እንደዚህ አውጥተህ ለአውሬ መስጠት ምን አይነት ጭካኔ ነው? ሜርሲን እንዳያት ነው ራሱን የሳተው። ራሱን መቆጣጠር ነው ያካተው። እህቱ በዛ ልክ ወድቃ በዛ ልክ ተጎድታ እስትንፋሷ ብቻ ነበር ይሄን ያለው። እንደገናም ደግሞ ሌላ ድርባዘን ደግሞ እዚህ ጋር አሸናፊም ደግሞ እንደዚህ ሆነ። እንደዚህ አደንፋ እህትን ብትሆን እኔ ጋር ያለችው ዳኒዎችን ጠርተን ታስደበደበኞችን በዚህ መልኩ አደረጋጋም። ይኸውልህ እባክህ ይሄን ሳልገለው የትም አልወጣም ዛሬ ከዚህ። እሺ አቶ ካሳሁን እንግዲህ ትዕዛዙን ካል ተቀበያለሁ። በህይወት ከተረፈች እንግዲህ እኔም አሳያቸዋለሁ። ምን ማለት ነው? በህይወት ከተረፈች ማለት ደበክበት አይደለም፣ ከተተካት ጉድጓድ ታመጣታለህ። እየሰማኝ ነው አይደለም? ሞት ካልፈለክ እንደዚህ አትተው። አንተን እንደዚህ አንቄ ገድዬህ ነው አንተ እኔ የምሞተው ከሞትኩ። አንተ ሰውዬ ለኛለው እህትን ሰላም ታገኛ መስሎሃል? ቁጭ በላል። በእጄ ገባህ? ምን ለማለት ነው ደግሞ? አሁን በደንብ ሳቅ። በኋላ ማልቀስ ስለማይቀር ሳቅ። እሱንም ጋር ግንኙነት ሲጠፋ በመሃል በቃ እኔ ልጄ ላይ ከመሞትብኝ ብዬ እኮ ነው ቀጥታ በቃ የኔ ዋና ሰጥቻት በቃ እሱ እንዲጥላት ያደረኩት እኮ። እየሰማኝ ነው አይደለ? እንድታወራ አልፈቅድልህም። ማን እንደሆንኩ ረሳኸኝ እንዴ? ካሳሁን እኮ ነኝ። ማንም ልትሆን ትችላለህ አይደለም? ካሳሁን ማለት ነው። ማንም ልትሆን ትችላለህ። አንተ ሰውዬ ማን እንደሆንኩ አላወቅም እንዴ? ልቀቀኝ፣ ስትገረፍ እንዲገባ ልቀቀኝ። አቶ ታደሰም እንዲገደሉ ትዕዛዝ የሰጠው ሳምሶን ነው። የሚኪ አጎትም በዛን ሳለ እንዲጠፉ የተደረገው እሱ ነው። አቶ ሳምሶን ነው እንደዛ። ሰው እንዴት እዚህ ጫካ ውስጥ ይጥላሉ? ምን አይነት አረመኔነት ነው? ምን አይነት አረመኔነት ነው? እዚህ ውስጥ አሁን አውሬ ያለ ስንት ነገር አለ። ይሄ ደደብ የሆነ ሰው በዛ ጋር ምን አይነት የተረገመ ሰው ነው ወስማ። እባክህ አሁን ተስፋ አትቁረጥ። ሲጀመር ተስፋ መቁረጥ የለብህም። በዚህ ሰዓት ተስፋ የምንቆርጥበት ሰዓት አይደለም። በየአቅጣጫው እንዳለ መሰማራት ያለባችሁ ሰዎች ይሰሙ። እስቲ ቼክ ማድረግ ባለብን ልኩ እያደረግን ነው። ምንም የሚታየኝ ነገር የለም ግን ሜርሲ እባክህ ተረጋጋሽ። ኧረ በእናትህ ምንድን ነው የምረጋጋው እንዴ? ጫካ ውስጥ እኮ ነው ያለ ነው እንዴ? ምን ሆነ ነው እንዴ? ነው ጫካ ውስጥ ነው የምንረጋጋው? አረ ተመልካቾች የምናየው ነገር ምንም በጣም የምታዩት ነገር እንዳለ የሚያስፈራ ነገር ነው። እዚህ ጫካ ውስጥ ሲጀመር እንዴት እንኳን እንደገቡ እንዴት አድርገው እንደገቡ እንኳን ምንም የሚታወቅ ነገር የለም። ቤተሰቦች ምን አይነት አረመኔ ጊዜ ላይ እንደደረስን አላቅም። እኔ እሺ ጥንቃቄ አድርጉ። ሁሉም የክሩ አባላቶች እንዲጠነቀቁ አድርጉ። በየአቅጣጫው እንዲፈልጓት። ዛሬ የተረገመ ጊዜ ላይ ያለ ነው ወግ ስማ። ምን አይነት አረመኔ እዚህ ጫካ ውስጥ እንዴት ይጥሏታል?
ምንም እየታየኝ ያለ ነገር የለም። ኧረ እዚህ ጋር በእናትህ ሳሚ በረከት አሸናፊ ምንድነው? ኧረ እባካችሁ ኑ ሁላችሁም ኑ። አንተ ኢንቶ ወድቋል። ኧረ በአስቸኳይ ኧረ ኑ ቶሎ እርዳታ ያስፈልጋል። ሰላም ጤና ፍቅር አንድነትን የምንመኝላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛልን። ዛሬ ላይ ያው ብዙ ነገሮች ተፈጥረዋል ታውቃላችሁ። ብዙ ነገር ሆኗል። ብዙ ነገር ብቻ አላቅም። እኔ በህይወቴ የሰው ጭካኔ የሰው የክፋት ጥግ ብዙ ነገር እያየሁ የመጣሁበት ህይወት ነው። እዚህ ስራ ላይ ከገባው ሰዓት ጀምሮ አውቃለሁ። በጣም ጥሩ ሰዎችም መልካም ሰዎችንም አግኝተናል። ነገር ግን ደግሞ በጣም ጨካኝና አረመኔ የሆኑ ሰዎችንም በዛው ልክ ያየንበት ጊዜዎች ነው ያለፉትና አሁን ላይም እየተፈጠረ ያለው ነገር እንግዲህ እንዳያችሁት ነው ማለት አላቅም። እኔ ምን ብዬ ማስረዳት እንደምችል እንኳን አላቅም። እያንዳንዱ ከዚህ በፊት የምንሰራቸውን ቪዲዮዎች እያያችሁ ነው የሚፈጠሩትን ነገር እያንዳንዱን ነገር የምታውቁት ነገር ነው። ግን በዚህ ልክ ሰው ልጅ ላይ ይጨክናል ብሎ ማሰብ ማለት አላቅም። እኔ ብቻ ግን ይሄን ሁሉ የሚያደርግ ሰው ደግሞ ይሄን ሁሉ ነገር ሲፈጥሩ የነበሩ ሰዎች ብቻ አላቅም። እኔ አሁን ላይ ለእያንዳንዱ ነገር ግን ሁሉም ሰው ደግሞ ላረጋት ነገር ለፈጸማት ለሰራው ስራ ለእያንዳንዱ ነገር ዋጋውን እንደሚያገኝ ፈጣሪ በምድር ብቻ ሳይሆን ፈጣሪም ዋጋቸውን እንደሚሰጣቸው በዚሁ አጋጣሚ ለመናገር ፈልጋለሁ። ምክንያቱም እስካሁን ካየኋቸው ሂደቶች ካገኘኋቸው ነገሮች ሁሉ ምድር ላይም ሲቀጡ ያየኋቸው ሰዎች አሉ። ፈጣሪ ሲቀጣቸው እዚህ ምድር ላይ ያሉ ከኛ ቅጣት ባለፈ ፈጣሪ ሲቀጣቸው ያየናቸው ብዙ ሰዎች ስላሉ ነው ይሄን ነገር ምናችሁና ዛሬ ደግሞ እንደምታውቁት እንግዲህ የሜርሲ ጉዳይ ላይ ነው ያለነው። እህታችን ሜርሲ የደረሰባት ነገር እንዳያችሁት ማለት አላቅም። እኔ ይሄ ሁሉ ነገር ሲሰራ ይሄ ሁሉ ነገር ተደራጅቶና ተቀነባብሮ ሲሰራ እኔ የሰው ልጅ በዚህ ልክ ለምንድን ነው ለጥፋት እንደዚህ የሚሰራው? የሰው ልጅ ለምንድን ነው በዚህ ልክ ነገሮችን ለማበላሸት የሰዎችን ህይወት ለማበላሸት ሰዎችን ለማጥፋት ካላቸው ነገር ለመቀነስ ይሄን ያህል የሚሰራው ሰው ለምንድን ነው? ለምን ለጥሩ ነገር አይሰራም? የሰው ልጅ ለወንድሙ ለእህቱ ለመትረፍ የነሱን ደስታ ለማየት ለምን አይሰራም? በዚህ ልክ እኮ እንደዛ ተግተው ለሰው ልጅ ደስታ ቢሰሩ ኖሮ ይሄኔ ምድራችን እኮ የምድር ገነት ነበር የምትሆነው። በዚህ ልክ እንዲህ ባንጨካከን በዚህ ምንዋደድ ቢሆን ሁላችንም አንዳችን ለአንዳችን ምንተጋገዝ ምንረዳዳ ቢሆን ቤተሰቦቼ ምድራችን ራሱ ገነት ነበር የምትሆነው። ነገር ግን እንዲህ አይነት ሰዎች እያሉ መቼም ቢሆን ምድር ገነት ልትሆን አትችልም። ምድራችንን ሲኦል እያደረጓት ካሉ ሰዎች መካከል እንግዲህ ይሄን ስራ እየሰሩ ያሉ የሰዎችን ውድቀት የሚመኙ ብዙ ሰዎች ያሉበት ቦታ ላይ ነው ያለነው። ብቻ ፈጣሪ ግን ዛሬ እንዴትም ረድቶናል። ማድረግ ምንችለውን ነገር ሁሉ እኛ በእኛ አቅም ማድረግ ምንችለውን ነገር እያንዳንዱን ነገር ማድረግ ባለብን ልክ አድርገናል። ቤተሰቦች በቻልነው መጠንም ማትረፍ ምንችላቸውን ሰዎች እያንዳንዱን በቃ በቻልነው መጠን እያደረግን ነው። በተጨማሪ ደግሞ ፈጣሪያችን እየረዳን እዚህ ድረስ ደርሰናል። ከዚህ በኋላም እንግዲህ የሚረዳን ፈጣሪ ነው። ቤተሰቦቼ በዚህ አጋጣሚ ደግሞ ያው ይህን ሁሉ ነገር ስታዩ እንግዲህ እናንተም እንደምትረዱንም ባለሙሉ ተስፋ ነኝ። በስህተትም ጠንቅቄ አውቃለሁ። የእናንተ እርዳታ ሊሆን የሚችለው ደግሞ ቤተሰቦች ታውቃላችሁ። ይህን ቻናል ሰብስክራይብ በማድረግ ሁላችሁም ይህን ቪዲዮ እያያችሁ ያላችሁ ሰዎች ሁላችሁም ይህን ቻናል ሰብስክራይብ በማድረግ በተጨማሪም ደግሞ ላይክ ኮመንት እያደረጋችሁ ሐሳብ አስተያየታችንን እየሰጣችሁን በተጨማሪም ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እያጋራችሁ ባካችሁ ይህን ቻናል 100,000 እንድታስገቡልኝ ፈልጋለሁ። ምክንያቱም ከዚህ በላይ መስራት ፈልጋለሁ። ከዚህ በላይ ለተጎዱ ሰዎች መድረስ ፈልጋለሁ። ከዚህ በላይ ብዙ ነገር ማድረግ ስለምንፈልግ ይሄ ነገር እንዲቀጥል ደግሞ የእናንተ እገዛ ስለሚያስፈልገን ባካችሁ ቤተሰቦች በዚህ አጋጣሚ እነግራችኋለሁ ድጋሚ ይህን ቻናል 100,000 እንድታስገቡልኝ እየለመንኳችሁ ነው ማለት ነው። ብቻ አሁን የተፈጠሩት ነገሮች አሉ። ወደዛ ነገር እንገባለን። ያው ሳሚም ማጠገቢያ አለ። እያንዳንዱን ነገር ደግሞ አብረን ስናረግ ነበር ስንፈጽም ነበር። ሁሉንም ነገር እንደምታውቁት ያው ካሳውን ከጀሌዎቹ ጋር አንድ ላይ ሆኖ እንግዲህ የሰራችሁ ስራዎች አሉ። በተጨማሪም ደግሞ ሳምሶን እኔ የሳምሶን ነገር ነው ከዚህ ሁሉ ነገር የሚገርመኝና በጣም የሚደንቀኝ የሳምሶን ነገር ነው። እኔ ሜርሲን ምን እንዳስነካት እንኳን ምንም ማውቀው ነገር የለም። ነገር ግን እኔ አላቅም ጭራሽ የጋብቻ ፍቃድ እንኳን እኮ ወደ ጋብቻ እንኳን ለመሄድ እኮ ፍቃደኛ ሆናለት ነበር።
ምንም ነገር እኮ ወንድሞቿን መስማት እንኳን አልፈለገችም ነበር። እናቷን መስማት አልፈለገችም ነበር። ይሄ ነገር ሁሉ ሲፈጠር እየሰማች የነበረው አንድና አንድ ሳምሶንን ብቻ ነበር። የሳምሶንን ቃል ብቻ ነበር ስታደምጥ የነበረው። ሳምሶን ምን ቢያረጋት ነው ይሄን ያህል? ምን አይነት ሰው ቢሆን ነው? እኔ አሁን እያንዳንዳችሁን እንግዲህ እያያችሁት ነው። እነ ካሳሁንን ይዘናቸዋል ከነግብረ አበራቸው ቤተሰቦቻቸውንም ጭምር እጃችን አስገብተናል። ከዚህ በኋላ ደግሞ የሚቀሩን ብዙ ሰዎች አሉ። በተጨማሪም ደግሞ ሳምሶን የተባለ ሰይጣን አረመኔ ሰው ድጋሚ መያዛችን አይቀርም። የገባበት ገብተን ላረጋት ለእያንዳንዱ ነገር ሜርሲ ላይ ላረጋት ለእያንዳንዷ ነገር ምናወራረዳቸው ከሱ ጋር ብዙ ነገሮች ስላሉ እሱንም ማግኘታችን አይቀርም። በተጨማሪም ታውቃላችሁ የሚኪ አጎት ላይ እኔ አላቅም እኔ ብቻ እነሱ ቤተሰብ ላይ ደግሞ ፎከስ የሚደረግ ነገር እኔ ተለይቶ ሆን ብሎ የሆነ የታሰበ የታቀደ ነገር ያለ ነው የሚመስለው። አጎታቸው ላይ እንደዛ የሚገርም በደል ያ ሁሉ በደል አድርሰውበት ብዙ ነገር አድርገውት እንግዲህ የተፈጠረውን ነገር እያንዳንዱን ነገር መናቀው ነገር በተጨማሪ ሚኪ ላይ የደረሰበትን ነገር መናቀው ነው። ያ ሁሉ ነገር ከተፈጸመ በኋላ ድጋሚ አሁን ደግሞ በሜርሲ በኩል መጡ። እኚህ ሰዎች ይሄን ስራ ካላቆመበት በተለይ ደግሞ ሚኪ ይሄን ስራ ካላቆመ እርግጠኛ ነኝ ከዚህ ቤተሰብ ላይ የሚላቀቁም አይመስለኝም። ማድረግ የሚችሉትን ነገር እያንዳንዷን ነገር ከማድረግ ወደኋላ የሚሉ አይነት ሰዎች አሉ። ነገር ግን ያው ፈጣሪ ሁሌ ይጠብቀናል። ልባችንን ስለሚያውቅ የሚኪንም ልብ ሁላችንም እዚህ የክሩ አባሎቻችን የሁሉንም ልብ ፈጣሪ ስለሚያውቅ እንደነሱ ሳይሆን ፈጣሪ እንደ ቸርነቱ እያኖረን እስካሁኑ ሰዓት ድረስ እንግዲህ አድርሶናል። ከዚህ በኋላም እንግዲህ በፈጣሪ ቸርነት ነው ቤተሰቦቼ እኛ ምንኖር እና ቤተሰቦቼ ልነግራችሁ የምፈልገው ሌላው ነገር ደግሞ ምንድነው እኚህ ሰዎች ይሄን ስራ እየሰሩ ያሉ ሰዎች ይሄን ክፋት ይሄን ሁሉ በደል እያደረጉ ያሉ ሰዎች ከሚኪም ቤተሰብም ቢሆን ከሳሚም ቤተሰብም ቢሆን ከኔም ቤተሰብም ከአሺም ከሁሉም ከነልዑልም ቤተሰቦች እንዲርቁ ጭራሽ ጫፋችንን እንዳይደርሱ የምናደርግበትን ጊዜ ፈጣሪ እንዲያቀርብልን ሁላችሁም በጸሎታችሁ እንድጠይቁልን ፈልጋለሁ በየሃይማኖታችሁ ቤተሰቦች። ምክንያቱም አሁን ላይ እንደነገርኳችሁ ቅድም እኛ እየኖርን ያለነው በሰው እርዳታ በሰው ድጋፍ ወይም ደግሞ በሰው እንትን አይደለም እየኖርን ያለነው። እኛ እዚህ ጋር እየኖርን ያለነው በፈጣሪ እርዳታና እርዳታ ብቻ ነው። ይሄን ስራ ሲጀመር መጀመሪያ ደረጃ ላይ ልባችን ንጹህ ስለሆነና የንጹሃን መጎዳት ጉዳታችን ነው ብለን ስለምናስብ ነው ይሄን ስራ የጀመርነው። ፈጣሪም ደግሞ ያንን አይቶ ጥሎ አልጣለን። በነገሮች ሁሉ እየረዳን ያለ። ስለዚህ ሁላችሁም በየሃይማኖታችሁ በዚሁ አጋጣሚ እንድጸልዩልን ፈልጋለሁ። በተጨማሪም የሚፈጠሩትን ነገሮች እያንዳንዱ ነገሮች ደግሞ ለእናንተ ማሳየት ባለብን ልክ የምናሳያችሁ ይሆናል። ማናሳያችሁ ብዙ ነገሮች አሉ። ሜርሲን ከዚህ ይዘናት ከወጣን በኋላም የተፈጠሩ ብዙ ነገሮች አሉ። ጫካ ውስጥ የተፈጠሩ ብዙ ነገሮች አሉ። ሌላ ብዙ ነገር ነው ጫካ ውስጥ እንኳን የተመለከትነው ብዙ ነገሮች አሉ። ለእናንተ ግዴታ ሁሉንም እያንዳንዱን ነገር ለሚዲያ በቂ ስለማይሆን ለሚዲያ ማይሆን ነገር ስለሆነ ነው ለእናንተ የምንደብቃችሁ ብዙ ነገሮች አሉ። ይሄን ነገርም እንድታውቁ ፈልጋለሁ ቤተሰቦች። ብቻ አላቅም ነገሮች ግን ወደፊት ተሳክተውልን እኚህን ወንጀለኛ የተባለ ሰዎች ከምድረ ገጽ የምናጠፋበትን ጊዜ ፈጣሪ እንዲያቀርብልን አሁንም የምነግራችሁ ነገር ምንድነው ይሄ ነገር ለሁሉም ሰው እንዲዳረስ ሼር እንድታረጉ ፈልጋለሁ። ምክንያቱም ወንጀለኞች ራሱ ይሄንን ነገር ሲያዩ ይደነግጣሉ። ቢያንስ ከሚሰሩት ስራ ይቆጠባሉ። ብዙ ነገር ከማድረግ ወደፊት ከመጓዝ የወንጀል ስራቸውን ከማራመድ እንዲቆጠቡ ስለሚያደርግ እባካችሁ ሼር እያደረጋችሁ ለሁሉም እንዲደርስ ነው የምፈልገው። ያው ሚስጥር የሆኑ ነገሮች አሉ፣ እኛ ጋር የሚቀሩ ነገሮች አሉ፣ ለወንጀለኞች ግልጽ እንዳይሆኑ የሚፈለጉ ነገሮች አሉ። እነሱን ነገሮች ለእናንተ ግልጽ አናረግም። ነገር ግን ለእናንተ ግልጽ ማድረግ ያለብን ወንጀለኞችም ደግሞ አይተው እንዲማሩበት ምናረጋቸው ምንለቃቸው ብዙ ቪዲዮዎች አሉ። ሁሉም ሰው ጋር እንዲዳረስ ደግሞ ሁላችሁም ሼር እያደረጋችሁ ይሄን ስራ እንድሰሩልኝ እፈልጋለሁ ማለት ነው። ምናልባት አጠገቤ ያው ሳሚም አለ የሚያወራው ነገር ብዙ ነገር ይኖራል። ምክንያቱም እየተፈጠሩ ያሉት ነገሮች በጣም ከባድ የሆኑ ነገሮች ስለሆኑ አላቅም። አሁን ላይ ይሄ አሸናፊም ራሱን ባይስት ሜርሲን እንዳያት ነው ራሱን የሳተው። ራሱን መቆጣጠር ነው ያካተው። እህቱ በዛ ልክ ወድቃ በዛ ልክ ተጎድታ እዛ ጋር ሲያገኛት ምንም ራሱን መቆጣጠር ስላልቻለ ነው ወድቋል። እሱም የሕክምና እርዳታ እየተደረገለት ይገኛል። ያው የሜርሲ ነገር ምንም ጥያቄ የለውም። ያለችበት ሁኔታ የሕክምና እርዳታ ዛሬ አይደለም የሚያስፈልጋት። ብዙ ስንሰማቸው የነበሩ ነገሮች አሉ። እሷ ላይ ሲደርስባት የነበሩ ነገሮች፣ ሲደረጉባት የነበሩ ነገሮች፣ ብዙ ስንሰማቸው የነበሩ ነገሮች አሉ። ታውቃላችሁ፣ የዛኔ ነበር ዛሬ ላይ ሳይሆን የዛኔ ነበር ለሜርሲ ሕክምና እርዳታ የሚያስፈልጋት፣ ከጎኗ ሰው የሚያስፈልጋት የዛኔ ነበር። አሁን ላይም ፈጣሪ ብሎ መድረስ ባለብን ልክ ደርሰንላታል ብዬ አስባለሁ። ከዚህ በኋላ ያው
የሕክምና ባለሙያዎች ስራ ነው የሚሆነው። እያንዳንዱን ነገር ማድረግ ባለባቸው ልክ እሷን ለማትረፍ መጣር ባለባቸው ልክ የሚጥሩ ይሆናል። ምክንያቱም የእሷ መሞት፣ የእሷ የሆነ ነገር መሆን፣ የእሷ መውደቅ እናቷን ብቻ አይደለም፣ ሚኪም ብቻ አይደለም፣ አሼም ብቻ አይደለም፣ የእኛንም ልብ ይሰብረዋል። የእኛንም ብቻ ልብ አይደለም ቤተሰቦች፣ የእናንተንም ልብ ይሰብረዋል። ስለዚህ ይሄ ነገር እንዳይሆን ፈጣሪ እንዲያግዘን በዚህ አጋጣሚ ድጋሚ እንድትጸልዩልን እንፈልጋለሁ። ሁላችሁም ሜርሲ እንድትተርፍ ከኛ ጋር ተርፋ ተነስታ ከኛ ጋር ሰለብሬት የምታረግበትን ቀን ይሄን ነገር ረስተነው ይሄን ነገር እንደ ወሬ የምናወራበትን ቀን ቅርብ እንዲያደርግልን ቤተሰቦች ሁላችሁም በዚህ አጋጣሚ እንድትጸልዩልኝ እንፈልጋለሁ። አሼም ዛሬ ላይ የሚያወራቸው ብዙ ነገሮች ይኖሩ ነበር፣ ነገር ግን ራሱን መቆጣጠር አቅቶታል። ሚኪም በዛ በኩል እየነገርነው ያሉ ነገሮች አሉ። እኛ ማውራት ያለብንን ነገር ለሱም ማስተላለፍ ባለብን ልኩ እያስተላለፍን እንገኛለን። ብቻ እኔ አሁን ምናፍቀው ምንድነው የእናቷ እንባ ታብሶ አቅፋት እሷን ተቃቅፈው ማየት ነው የናፈቀኝ አሁን ላይ ቤተሰቦች። ያን ቀን ማየበትን ጊዜ ምናይበትን ጊዜ ሁላችንም፣ ምክንያቱም የሁላችንም ሚናፍቀን ጊዜ ምንናፍቀው ጊዜ ያ ነውና እኛ ብቻ ሳይሆን የክሩ አባሎቻችን። በዚህ አጋጣሚ ልነግራችሁ የምፈልገው ነገር ምንድነው ከጀርባ እኛ ፊት ለፊት ያለነው ከካሜራ ፊት ለፊት ነው ያለነው። እያንዳንዱን ነገር ተጋፍጠን የምንሰራው እኛ ነን። ነገር ግን ከኛ ጀርባ ሆኖ ብዙ ነገር ሲያደርጉልን ከኛ በላይ የሚያደርጉ ብዙ ሰዎች አሉና በዚህ አጋጣሚ ለነሱ ምስጋናዬን ማቅረብ ፈልጋለሁ። እያንዳንዷን ነገር ከኛ ቀድሞ ቦታዎች ላይ እየተገኙ ማጣራት ያለባቸውን ነገር እያጣሩ መጽዳት ያለበትን ነገር እያጸዱልን ከፊታችን እየቀደሙ የሚሄዱ ብዙ ሰዎች አሉ። ራሳቸውን ለጥሩ ነገር አሳልፈው የሚሰጡ ብዙ ሰዎች አሉና በዚህ አጋጣሚ እነሱንም እንድታመሰግኑልኝ ፈጣሪ እንዲጠብቃቸውም እንድጸልዩልኝ ፈልጋለሁ። ያው ከዚህ በላይ ደግሞ ነው ያላቅም ድጋሚ ማውራት እውነት ለማውራት ለእናንተ ግልጽ ለማድረግ ነገሮችን ለማብራራት እንጂ ዛሬ ላይ ምናወራበትም አቅም ላይ አይደለንም፣ ምናወራበትም ጉልበት ላይ አይደለንም ያለነው ቤተሰቦች። ነገር ግን እናንተም ከኛ ጋር እንደዚህ ተጨንቃችሁ እንደሆነ እናውቃለን። ከኛ ጋር ሁሉን ነገር እያያችሁ ስለሆነ እንደምትጨነቁ ስለሚገባን ለእናንተ ማሳወቅ ስላለብን ነው ይሄን ነገር እያሳወቅኳችሁ ያለሁት። እስቲ ሳሚም የሚለን ነገር ይኖራል። እስቲ ሳሚዬ የምታወራቸው ነገር ይኖራል ብዬ አስባለሁ። እኔ ግን ደክሞኛል አሁን ላይ። ያው እንግዲህ ያለውን ነገር እስካሁን ስትከታተሉት ነበር የነበረው። በጣም ከባድ ነው ማለት ከመናገርም በላይ አንደበትን አውጥቶ ከማውራት በላይ ይከብዳል። እየተፈጠረ ያለው ነገር በጣም የሚዘገነን ነገር ነው። እኛ ሜርሲን ለማግኘት ከዚህ በፊት የነበረውን ቪዲዮዎች አይታችሁታል፣ ቪዲዮቹን ተመልክታችኋል። ከካሳውን ጋርም ቁጭ ብለን የነበርንበትን ቪዲዮም ተመልክታችኋል። ካሳውን ልጅ በእጃችን ስራ አድርገን ከካሳውን የተቀበልነው መረጃ እንዴት ሰው በዚህ ነው ያልክ ማለትም ይሄን ያህል ጭካኔ አውጥቶ እንዲጥላት ነው የታዘዘው። እንግዲህ የካሳውን ጠባቂ የነበረው አውጥቶ የሆነ ቦታ ላይ እንዲጥላት በቃ ልትሞትባቸው ነፍሷ ሊጠፋ በቃ ጥቂት ሲቀራቸው በቃ አውጥቶ እንዲጥላት የሆነ ቦታ ላይ ወስዶ እንዲጥላት ትዕዛዝ ተሰጠ። ከዛም በኋላ ደግሞ ወደዚህ ቦታ ላይ መጣን። በጣም ራቅ ያለ ቦታ ነው፣ ከከተማ ወጣ ያለ ቦታ ነው። ጭራሽ እዚህ ጋር እኛ እንደው በሰዓቱ በዚህ ጋር ባንደርስ ኖሮ ሲጀመር ሰው የሚባለው ላይ ያለበት ቦታ አይደለም። ሰው ለማግኘት እዚህ አካባቢ ላይ ነው የምላችሁ። እውነት ስለወደድ ሰው ለማግኘት ማለት ነው ረጅም ኪሎ ሜትር ነው የምትጓዙት፣ በጣም ረጅም ኪሎ ሜትር። ሰው ጭራሽ የማይታሰብበት ቦታ ነው። አውሬ ብቻ የሞላበት ቦታ ነው ያለው። ጭራሽ ሁላ የሆነ ክልክልም ቦታ ነው፣ ማለፍም አይቻልም፣ ወደዚህ ውስጥ መግባትም የማይቻልበት ቦታ ነው። ይሄን ያህል በቃ ለአውሬ ነው አሳልፈው የሰጧት እኮ። ምን አይነት ጭካኔ ነው! ምን አይነት ክፋት ነው! ሰውን እኮ መግደል እኮ አንድ ነገር እኮ ነው። መግደል አንድ ነገር ነው፣ ነፍሱን መገላገል ነው እኮ ቀላል። ከነ ነፍሱ የሰውን ልጅ እንደዚህ አውጥተህ ለአውሬ መስጠት ምን አይነት ጭካኔ ነው! አላቅም። በዚህ ሰዓት ምን ማውራት እንዳለብኝም አላቅም። በጣም የሚከብድ ሁኔታ ውስጥ ነው ያለነው። እርግጥ ነው ነፍሱ አልወጣም። እስትንፋሷ አለ። በእውነት ከሆነ እስትንፋሷ አለ አሁንም፣ ግን እኔ እንጃ አላቅም። ሕክምና እየተደረገላት ነው። ወዲያውኑ የሚያስፈልጋትን ሕክምና እንድታገኝ የሕክምና ባለሙያዎችም አብረውን ነው የመጡት።
እዚሁ በአቅራቢያችን አሁን የሚያስፈልገው ሕክምና ወዲያውኑ ወደ ሆስፒታልም እንድትሄድ ተደርጓል። ፈርስት ስቴጅ እየተሰጣት ግን ደግሞ በጣም ይዘገንናል። ሜርሲ እንደዚህ አልነበረችም። በቃ ያለችበት ሁኔታ የተገኘችበት ቦታ ያላት የሰውነት እንትን በቃ እንጃ ቤተሰቦች ምን ብዬ ማውራት እንዳለብኝ አላውቅም። በጣም ክፉ እንጃ በስም በዛ ላይ ደግሞ ነገራቶች ሲደራረቡ እዚህ ጋር አሸናፊን ደግሞ ምን እንዳጋጠመው አናውቅም። አሸናፊም እሷን ባየ ሰዓት ላይ አይምሮ ተጨንቆ ከአቅሙ በላይ ሆኖ ራሱን ስቶ ነው የሚገኘው። እሱም ደግሞ የሚያስፈልገው ሕክምና እየተደረገለት ነው ያለው። ለዚህ ሁሉ ነገር ተጠያቂዎች እንዳለ ዋጋ መክፈላቸው አይቀርም። ይሄ ግልጽ ነው። ሁሉም ዋጋ ይከፍላል። ይዘገያል፣ ይውላል፣ ያረፍዳል እንጂ ማንም ዋጋ ማንኛውም ሰው ወንጀል ሰርቶ ጥፋት ሰርቶ ማለት ነው ከህግም ሆነ ከህሊናም ከምንም ርቆ አምልጦ ሊኖር አይችልም። ሁሉም ቅጣታቸውን ያገኛሉ። ሁሉም የእጃቸውን ያገኛሉ። የእጃቸውን የሚያገኙበት ቀን ደግሞ ሩቅ አይደለም። እያንዳንዳቸው ጋር ነው የምንመጣው። ከዚህ በኋላ ለማንኛውም በፊት ላይ እንደ ሰውኛ እያሰብን ነበር የምንጓዘው። በተለይ ይሆናል አይደለ በቃ ሰው ነው የሆነ ነገር አታሎት ገንዘብ አታሎት ወይም ደግሞ ተሳስቶ ወይም ደግሞ በጥፋተኝነት ስሜት ተመርቶ ምናምን ነው ይህንን ነገር የሚሰራው ወንጀል የሚሰራው እንደዚህ የሚያደርገው በእንደዚህ አይነት መንገድ ነው ምናምን እያልን ወንጀለኞችን ትሪት ማድረግ የሆነ ነገር እንዲመለሱ የማድረግ ነገር ብዙ ነገር ደክመናል። ብዙ ነገር ጥረናል። ብዙ እነሱን ለመቀየር በጣም ብዙ ደክመናል። ከወንጀላቸው ወጥተው ከወንጀላቸው ነጽተው ሀገርን የሚጠቅሙ ትውልድን የሚያንጹ ጥሩ ስራ በጎ ምግባር ላይ የሚሰማሩ ሰዎችን ለማፍራት እየደከምን እየጣርን ያለን። ከዚህ በላይ ግን እኔ ከወንጀለኞች ጋር በእንደዚህ አይነት መንገድ መቀጠል አልፈልግም። በእኔ በኩል በቃኝ። እኔ ይህንን መንገድ ይዤ መቀጠል አልፈልግም ከዚህ በላይ በቃ። አሁን አውሬ እንዴት ነው ሰው ወደ አውሬ የተቀየረበት ጊዜ ላይ ነው ያለን። ሰው የሚለው ማንነት እየጠፋ ነው። በፊት የሆነ ነገር ካጠፋ የሆነ ነገር ካደረገ እኮ ያንን ነገር ተመልሶ ወደኋላ ኦኬ ስህተት ነበር ይሄ ነገር ሲመከርም ሲነገረውም የሚሰማ ሰው ነበር በፊት ላይ የነበረው። አባቶቻችንም እናቶቻችንም እኮ ሲነግሩንም ሲያስተምሩንም ሲያሳድጉንም ያየነው ነገር አለ። ሰው ያጠፋል። ሰው ሆኖ ማያጠፋ ማይሳሳት የለም። ግን ደግሞ ዋናው ነገር ከስህተቱ መማርና ያን ያጠፋውን መጥፎ ነገር ወደ ጥሩ ነገር ቀይሮ ለራሱም ለቤተሰቡም ለሀገሩም ለጓደኞቹም ለሕዝብ የሚተርፍ ሰው ሆኖ መገኘት ነው። ይሄ ነገር ነበር እየተካሄደ ነበር። በቃ ይሆናል አይደለ ሰው ተምሮበት የሆነ ጥፋተኛ ነኝ ጥፋቴን አምኛለሁ በቃ አሁን መጥፎ ነገር ነው ይሄ ነገር በቃ ሳላቅ ነው ያደረኩትና ከስህተቴ ተምሬ ይሄንን ነገር ወደ ጥሩ ነገር መቀየር አለብኝ ብሎ የሚያስብበት ጊዜ ምናምን አሁን ላይ አብቅቷል። በቃ የለም አሁን ላይ እንዲህ ጥፋት አጥፍተሃል ይሄ ነገር መጥፎ ነው ይሄ ወደ ወንጀል ይመራሃል ይሄ ወደ አልሆነ ነገር ነው ይዞ ከሚሄደው የምትሉት ሰው እንደ ጥላቻ እንደ መጥፎነት ጭራሽ ያንን ነገር እየተቃወማችሁት ያላችሁት በመጥፎ ሳይድ አድርጎ ነው የሚመለከታችሁ። አሁን ላይ ጥፋትን በኩራት ማውራት ወንጀል መስራትን ደረት ነፍቶ እንደዚህ ያደረኩ ነኝ እንደዚህ አይነት ሀብት ያከማቸው ነኝ እንደዚህ ሰው ያጠፋው ነኝ እንደዚህ ሰው የገደልኩ ነኝ እንደዚህ ሰው ያሳበድኩ ነኝ ምናምን ማለት አሁን በቃ የሆነ በልበ ሙሉለት ልክ ነኝ። እንዴት ነው ሰው ልክ ነኝ ወንጀል ሰው ላይ ጉዳት እያደረሰ ሰውን ያላግባብ ማለት ሰው ላይ ጉዳት ሀብት ንብረትን መውሰድ ጎዳና መጣል ማሳበድ የተለያዩ ነገራቶችን ማድረግ አሁን ቀላልና ቀልድ ሆኗል። ታርሞ ሚነጻ ምናምን ነገር በቃ እየቀረ ነው። እኔ በቃ እየደከመኝ ነው። በቃ ከዚህ በኋላ ይሄንን አይነት መንገድ በቃ ወንጀለኛው ቅጣቱ ነው ቀጥታ መግባት ያለበት። ቅጣትም ደግሞ ሲባል በቃ የማያዳግም ቅጣት ነው መቀጣት ያለበት። ከዚህ በላይ በቅቷል። የማንንም ወንጀለኛ ሽሩሩ እያልን እያባበልን የምንኖርበት ጊዜ በቅቷል። እኛም በራሳችን የራሳችንን እርምጃ መውሰድ እንጀምራለን። ይህንን ስናደርግ ደግሞ በቃ የሚማር ካለ ጥፋተኛ ሆኖ ጥፋቱን አምኖ ወደ ተሻለ ነገር መቀየር የሚፈልግ ካለ ይሄ ትልቅ ነገር ነው። የሚገባው ሰው ካለ ማለት ነው። የሚገባውና ወደ ጥሩን መንገድ ወደ ጥሩ ሳይድ መንቀሳቀስ የሚፈልግ ካለ ይሄ በቃ መልካም። እኛም የምንፈልገው ሀገሪቷም የምንፈልገው ብዙሃኑም የሚፈልገው ነገር ይሄ ነው። መልካምነት ጥሩ መሆን እኮ ለራስም ሳይሆን ለብዙሃንም
መልካምነት ማድረግ እንዴ ምን ችግር አለው? ይሄንን አይምሮ እኮ ካሰራ ነው ብዙ ነገር ማድረግ እንችላለን። በጣም ብዙ ነገር ማድረግ እንችላለን። ይሄንን ነገር እስኪ አስቡት። በቃ አይምሮአችሁን አሰሩት። ለምን ለወንጀል ብቻ? ለምን ለተንኮል ለሸር ብቻ? ለምን እስኪ በቃ ይቅር፣ ያ መንገድ ይቅር፣ መጥፎ እንዴ በዚህ ነው ያልክ። ለምን ክፋትም እኮ አይነት አለው እኮ። ይሄ እኮ ከሰው ልጅ በላይ እኮ ነው። ይሄ ሰው ልጅ እንዴት ሊና ኖሮት መቼም እኮ ወንጀለኞቹንም እንደምታያቸው ነው። የራሳችን ወገን ልጄ፣ ሚስቴ፣ እህቴ ይላሉ። በጣም እነሱም አስበው ማለት ነው። እህቴ ምንም እንዳትሆንብኝ፣ ልጄ፣ አባቴ፣ እናቴ ለሷ ብዬ ለሱ ብዬ ምናምን የሚሉትም አማርኛ አለ። ሰው ሆኖ ስለ ሰው የሚያስቡ ከሆነ ያም ሰው እኮ ያንን ነገር የሚያደርጉበትም ሰው እኮ የራሱ እናት አለው፣ የራሱ አባት አለው። ለሱ የሚጨነቅ ሰው አለ፣ ለሱ የሚያስብ ሰው አለ፣ ለሱ የሱን ጉዳት የማይፈልግ አለ። እነሱ እንደዛ በዛ ልክ ስለ ልጃቸው፣ በዛ ልክ ስለ እናታቸው፣ በዛ ልክ ስለ ሚስታቸው የሚጨነቁት ያንን ነገር ጭንቀቱን እያወቁት ያን ጭንቀት እያወቁት እዚህ ጋር ግን የሰው ሲሆን ምንም ጭራሽ አይታያቸው። ሌላ ሰው አሁን እኮ ሰው ባዳነት ምናምን በቃ ኖርማል ማለትም እንደዚህ እኮ ሰው የሆነ እንቅፋትም የሆነ ነገር ማጋጥሞት እኮ ሲታይ ይታዘናል። የሆነ ወድቆም ስታገኘው ወይ የሆነ ነገር ማጋጥሞት የሆነ በቃ ባትተዋወቅ ራሱ ከሰው ልጅ ጋር መተዋወቅ ያስፈልጋል። ግን የቸገረውን ነገር አይተ መርዳት ከቻልክ ትረዳለህ፣ ማገዝ ከቻልክ ታግዛለህ በቻልከው አቅም። ይሄ ነገር ኖርማል። አሁን እኮ በቃ በአንተ መውደቅ፣ በአንተ መጎዳት፣ በአንተ እኔ እንጃ በቃ በዛ በአንተ ድክመት ብቻ ምን እንደምል አላውቅም። እግዚአብሔር ብቻ አሁን ጥሩ ነው ይሆናል አይደለ? በቃ በህይወት መገኘቷ ትልቅ ነገር ነው። ግን እኔ እንጃ በህይወት ማለትም አንዳንዴ ይከብዳል እኮ። የሰው ልጅ እስትንፋሱ ብቻ ስላለ በህይወት አለ ይባላል። ግን ደግሞ አሁን ሕክምና ላይ እየተደረገላት ነው ያለው፣ ሕክምና እያደረገች ነው ያለው። ምን ደግሞ ከሕክምናው ውጤት ደግሞ ልናገኘው የምንችለውን ነገር እኔ እንጃ። እኔ ክፉ በቃ አለ አይደለ ምንም አይነት ነገር እንድትሆን አልፈልግም። ምንም አይነት ነገር በቃ እንዳያጋጥማትን የሆነ አይነት ነገር ደርሶባታል፣ እንደዚህ ነገር አለባት፣ እንደዚህ ሆናለች፣ እንደዚህ ተፈጥሯል የሚባለውን ነገር መስማትም አልፈልግም። ያ ነገር እንዳይሆን ደግሞ ከዚህ በኋላ ጸሎትና የሕክምና ባለሙያዎችም የሚያቅማቸውን የሚያደርጉላትን እርዳታ ያደርጉላታል። አሸናፊም ደግሞ አይታችኋል። በእርግጥ ይከብዳል። እነሱ ቤተሰብ ላይ አሁን ትንሽ ከፋ ነገር ነው እየተካሄደ ያለው። ይከብዳል፣ በጣም ይከብዳል። እኔ እንጃ። እናትየውን ደግሞ ይሆናል አይደለ በቃ አሁን እንደዚህ ሚዲያ ላይ ማቅረብም ትንሽ እየከበደን ስለመጣ ነው። በጣም ከበደን። በቃ እናትየውን አቅርበን የተወሰነ ነገር ምናምን ለማውራት እንፈልግ ነበር፣ ግን ደግሞ በቃ እናትየው ከብዷቸዋል። ከአቅማቸው በላይ እየሆኑ ነው። በዚህ የተነሳ በልጆቻቸው ጭንቀት የተነሳ ደስታና የሆነ አለ አይደለ ወግ ማድረግን ለማየት የሆነ የልጃቸውን ደስታ ለማየት ምናምን እየጓጉ ባሉበት ሰዓት ላይ እንደዚህ አይነት ችግሮች ሲደራረብባቸው በጣም ያሳዝናል። እንደ እናት በጣም ይከብዳል። እንደ እናት በጣም ያማል። ምን ባደረጉ ለሀገር ለወገን የሚለፉ ልጆችን ባፈሩ ቀን ከሌት እያነቡ መኖር አለባቸው። ቀን ከሌት እያለቀሱ መኖር አለባቸው። አድርገውና የሆነ ነገር ቢሆኑ ምንድነው የሚባለው? እሺ ምንድነው የሚደረገው? እኔ እንጂ ይከብዳል። እናት ሆናችሁ ታውቁታላችሁ። እናት ያላችሁ የእናትን ፍቅር ታውቃላችሁ። ስለ እናት እንደዚህ የሚወራም አይደለም። ይሄን ነገር ሁላችሁም ጠንቅቃችሁ ታውቃላችሁ። በቃ ከብዷቸዋል። በጣም በቃ ካቅማቸው በላይ ነው። እንግዲህ በውስጣቸው የሚችሉትን ደግሞ አስቡት። እንደዚህ የሚነግሩንን ከኛ ጋር የሚያወሩትን የሚያለቅሱትን የሚያነቡትን ነገር ትታችሁ በውስጣቸው ደግሞ የውስጥም ባይበሳል እንዲህ አንዴ በአይን የሚወጣ እኮ ችግር የለው ይወርድና አንዴ እፉ ይባላል። በውስጥ የሚለቀስ ግን በጣም ከባድ ነው። የውስጥን ነው የሚያደመው። ቁስል ነው የሚሆነው። የሚያም ቁስል፣ ከባድ ቁስል ነው የሚሆነው። እና ደግሞ አሁን ለዚህ ሁላ ነገር ደግሞ በቃ እኔ ነግራችኋለሁ። ከዚህ በኋላ የማያዳግም እርምጃ ውስጥ ነው የምንገባው። የማያዳግም እርምጃ ውስጥ እስከ ጥግ ድረስ ነው የምንሄደው። እስከ ጥግ ድረስ ወደኋላ የምንንበት ነገር የለም። አሁን ይበልጥ እየጠነከርን ነው መሄድ ያለብን። እኛ በጣም ጠንካሮች መሆናችንን በጣም ፓወርፉል መሆናችንን እያሳየን ነው የምንሄደው። ከዚህ በኋላ እያንዳንዱን ወንጀለኛ የሚባል በማጽዳት ነው የምንንቀሳቀሰው። ከዚህ በኋላ እያንዳንዱ ማንም አያመልጥ። ከዚህ ጀርባ ያሉትን አሁን የሚቀረው አንድ
ሳምሶን የሚባለው አለ። እሱ ዋነኛው ጭራቁ እሱ ነው የሚቀረው። እሱን ደግሞ ያለበት ቦታ በቅርቡ ያለበት ቦታ ደርሰን ካጠገቡም ደግሞ በጣም የሚገርማችሁ የተለያዩ መረጃዎችን እያጣራን እያሰባሰብን ነው የምንገኘው። የሚኪ እና የአሸናፊ አጎት የሆነው የሱ ባለቤት የነበረችው ሞቷል ብላ በኬሚካል እንደዛ ሆኖ አበባ እርሻው ላይ ሞቷል ብላ ፊቱንም ለማየት ያዳግታል ምናምን ብላ የቀብር ስነ ስርዓቱ እንዲፈጸም ያደረገችው የገዛ ባለቤቱ ከአቶ ሳምሶን ጋር አብራ በቀኝ እጅነት እንደምትሰራም የተወሰኑ መረጃዎች ደርሰውናል። ይህንንም ደግሞ በተጠናከረ መንገድ እያጣራንና ማወቅ ያለብንን ነገር እየሰበሰብን ነው የምንገኘው። ስለ ሳምሶን ብዙ ማውራት አልፈልግም፣ ማለትም ማውራትም አይጠበቅብንም። ምክንያቱም ገና በእጃችን ስር ያልገባ ሰው ስለሆነ ይህንን ነገር ብዙ ማውራት አይጠበቅብንም። ትንሽ እናንተ ማወቅ ስላለባችሁ እንድታውቁት ያክል ልንገራችሁ በሚል ነው። በጣም ነገሩ ስር እየሰደደ ነው ያለው። በጣም ስር እየሰደደ ነው ማለት ከምትጠብቁትና ከምትገምቱት በላይ ነው ያለው። ኢቨን ሌላውም ትታችሁት እዚህ ቦታ ላይ ስንመጣ ነው እኔ እንደዚህ አልገመትኩም ነበር። እኔ እንደዚህ አልጠበቅኩም። ማናችንም እንደዚህ አልጠበቅንም። እኔ እኮ ልክ ከዛ ቤት ውስጥ ካሳሁንንም ያገኘንበት ቤት ውስጥ መጨረሻ አካባቢ ላይ አብሮት የነበረው ጥበቃ የት እንደጣላት እንዲያሳየን ከአሸናፊ ጋርም ተያይዘን በወጣንበት ሰዓት ላይ እኔ ጭራሽ እንደዚህ አልገመትኩም። ምናልባት የሆነ አንዳንዴ እኮ የሰው ልጅ መግደል ይሻላል። ቅድምም ብያችኋለሁ። በቃ ገለኸው የሆነ በቃ ነብሱ ቢወጣ ይሻላል። ምንድነው ይሄን ያለ ያደረገበት ምክንያት ነው? ወይም ደግሞ መጣልም ከሆነ እኮ ቢያንስ በቃ ሰው ሊያገኛት የሚችለው ቦታ ላይ ማለትም ሰው አግኝቷት የሆነ እንዳትሞት ነው እንግዲህ እጃችን ላይ እንዳጠፋ ነው ያሉት። እጃችን ላይ እንዳጠፋ ብለን ነው እንድትጣላ የተደረገው ነው ያሉት። ግን ደግሞ ለአውሬ እጃቸው ላይ ብትሞት አይሻልም እንዴ? ምን ማለት ነው? ይሄን ያህል ሰው እንዴት ለአውሬ ይሰጣል? አውሬ እንዲበላት እኮ ነው የተደረገችው እቺ ልጅ። እንደው እግዚአብሔር ብሎ ፈጣሪ ፈቅዶ በሰዓቱና መገኘት ባለብን ሰዓት ላይ ቦታው ላይ ደረስን እንጂ ባንደርስስ፣ ነገራቶች የሆነ ነገር ፌል አድርጎ ወደዚህ ቦታ ላይ መምጣት ባንችልስ እንዴ? ለቀብርም ለምንም የማይመች ነገር እኮ ነው እኮ። አውሬ ለአውሬ አሳልፎ እንዴት ይሰጣል? ምን አይነት ጭካኔ ነው? መንገዱን ጀምረን እየመጣን እኔ እንደውም በቃ እዛ ጋር በጣም ስሜታዊ ሆነን በጣም መደረግ የሌለበትን ነገር አድርገናል። ጥበቃውም ላይ ከባድ የሆነ እርምጃዎችንም ወስደንበት ነበረ። ግን ደግሞ እሱም በትክክል ነበር ወደዚህ ቦታ እያመጣን የነበረው። ግን ደግሞ ይሄን ያህል ርቀት ይሄን ያህል ክልክል ወደሆነ ቦታ ላይ ማምጣቱ ምን አስፈለገ? ክልክል ነው። በነገራችን ላይ አሁን የተወሰነ ቪዲዮዎችን ቆርጠን ነው ለእናንተ የምናስተላልፍላችሁ። ማለት መግባት የማይቻልበት ቦታ አለ። ክልክል ነው። ኃላፊነት ራሱ የማይወሰድበት ቦታ ነው። የሆነ ነገር ቢያጋጥማችሁ እዚህ ቦታ ላይ ማንም ኃላፊነቱን አይወስድም። ይህን ያህል እዚህ ቦታ ላይ አምጥቶ መጣል ምንድን ነው? በቃ አይገሏትም። መግደል ከሆነ ለምን እንደዚህ እንድትሰቃይ ያደርጋሉ? ለምን በእንስሳ ተበልታ ለምን በአውሬ ተበልታ እንድትሞት ይደረጋል? ፈጣሪ የተመሰገነ ይሁን። ፈጣሪ እንደ ሰው አይደለም። እንድንደርስላት በቃ ተደርጓል። በፈጣሪ አማካኝነት እዛ ቦታው ላይ እንድንደርስ ተገኝቷል። በእግዚአብሔር አማካኝነት ቦታው ላይ ደርሰናል። እግዚአብሔር የተመሰገነ ይሁን። አሁንም ነፍሷ አለ፣ ተርፋለች። እህታችን ደህና ናት። የሚያስፈልጋት ሕክምና እየተደረገላት ነው። የተሻለም ቦታ ላይ ሄዳ ሕክምናዎችን እንድትከታተል እያደረግን ነው። የተሻሉ ዶክተሮች እንዲያዩዋት ተደርጓል። በቃ አሉ የተባሉት ዶክተሮች መጥተው እንዲያዩዋት ተደርጓል። ምክንያቱም ሬሷ ማለት እስትንፋሷ አልወጣም እንጂ በቃ የለችም ልጅቷ። መንቀሳቀስ የለም፣ ምንም የለም። ማውራት እንደዚህ ጣቷን እንኳን የምታንቀሳቀስበት ነገር ላይ አልነበረችም። እስትንፋሷ ብቻ ነበር የነበር። ይሄን ያለው እንደገናም ደግሞ ሌላ ድርብ ሐዘን ደግሞ እዚህ ጋር አሸናፊም ደግሞ እንደዚህ ሆነ። አሁን እኔ እንጃ በጣም ደግሞ እየከፋኝና እያመመኝ እየመጣ ያለው ለእናትየው ነው። ምን ብለን ነው እሺ የምንነግራት? ምን ብለን ነው የምናስረዳት? እሺ እንዴትስ ብለን ነው የምናወራት? እኔ በጣም እየከበደኝ ያለ
ነገራቶች የሆነ አላ እንደሚስተካከሉ አውቃለሁ። የሆነ ፈተና ምናምን ሲበዛ ለበጎ እንደሆነ አውቃለሁ። ግን እናትየው ላይ በዛ የፈተና ምን ባደረጉ ምን ባጠፉ ይህ ሁሉ ነገር የሚደርስባቸው? በዚህ እድሜያቸው የልጆቻቸውን ደስታ የልጆቻቸውን ወግ ማድረግ የሚያዩበት ሰዓት ላይ ነበር ያሉት እኮ። ልጆቻቸው ካጠገባቸው ሆኖ ደስታቸውን እኔ እንጃ በቃ የሆነ ጥሩ ስሜታቸውን የሚያሳዩበት ጊዜ ላይ ነበር እኮ የነበሩ። ግን ፈጣሪ አሁንም ጊዜ አለ፣ በፈጣሪ ተስፋ አንቆርጥ። ጊዜ አለ፣ እናታችንን የምናስደስትበት ጊዜ አለ። እናታችን የምትደሰትበት በቃ ሚላት ያዘኑ የጭንቀቱ የስሜቱ ነገር በቃ ሚላት ጊዜ አለ። ያንን ጊዜ ቅርብ ነው። ደስተኛ ሆና የልጆቿን ወግ ማድረግ የምታይበትም ጊዜ አይርቅ። በቃ ይበቃታል። ይሄን ያህል መሰቃየት የለባትም። በቻልነው አቅም በረከት ያሉትም ሰዎች በተቻለው አቅም ምንም ተብሎ አይነገርም። እህቱን ለማዳን የሄደ ሰው እንደገና እሱም ደግሞ ራሱን ስቶ ሆስፒታል ገባ ተብሎ ለማንም ምንም ተብሎ አይነገርም። ይሄንን ነገር እንጃ ብቻ ግን በተቻለ አቅም በአስቸኳይ ሕክምና ተደርጎላቸው በአስቸኳይ ነቅተው እናትየውን ሰርፕራይዝ ማድረግ አለብን። በአስቸኳይ በቃ ምንም ጊዜና ሰዓት ማቃጠል የለበትም። በተቻለ አቅም ቶሎ ነቅታ እሷም አሸናፊም ቶሎ ነቅቶ ቤተሰቦቻቸውን ሰርፕራይዝ ማድረግ አለብን። እናትየውን ደስታዋን ሳቋን ማየት አለብን። ያንን ሳቋን ማየት አለብን። በሀዘን በጭንቀት እኮ ተሰቃየች። ይሄ ነገር አይገባትም። ጥሩ መልካም ልጆችን ለሀገር የሚጠቅሙ ልጆችን ለህዝብ የሚጠቅሙ ልጆችን ባፈራች ይሄ አይገባትም። ተሞግሳ ተደስታ ሰላማዊ ኑሮ መኖር ነው የሚገባት። ይሄ ነገር ነው የሚያስፈልጋት። ለዚህ ነገር ደግሞ ተጠያቂዎቹን ይኸው እኔ እዚህ ቦታ ላይ ቃል እገባለሁ። ከዚህ ቦታ ላይ ሳንወጣ አሁንም ወደ ቤተሰቦች እንድታውቁ የምፈልጉት ይሄ ክልክል የሆነ ቦታ ነው። ማንም መግባት የማይችልበት ቦታ ነው። እኛ የህግ አካላቶችን ስለያዝን የተለያዩ ሰዎችን ይዘንም ስለመጣን መግባት ችለናል እንጂ ማንም መግባት የሚችልበት ቦታ አይደለም ይሄ ቦታ። ግን ደግሞ ኃላፊነቱን ሙሉ ለሙሉ ወስደን ነው እዚህ ቦታ ላይ ገባን። ግዴታችንም ስለሆነ ነው። ሜርሲ እህታችን ስለሆነች ብቻ አይደለም። ማንም ሰው ቢሆን ማንኛውም ሰው ቢሆን ይህንን ነገር ከማድረግ ወደኋላ አንልም። ለማንም ሰው ይህንን መስዋዕትነት ከመክፈል ወደኋላ አንልም። የዚህ ቦታ ላይ ደግሞ ለእናንተም ለውድ ቤተሰቦቻችን በሰዓቱ መረጃው እንዲደርሳችሁ እናንተም የጭንቀታችን ተካፋይ ስለሆናችሁ የሀዘናችን ተካፋይ በደስታችንም በጭንቀታችንም በሁሉም ነገራችን ከጎናችን ስላላችሁ ይህንን ነገር እኩል እናንተ መካፈል አለባችሁ። እኩል ችግራችንንም ሁሉ ነገራችንንም እኩል ማወቅ አለባችሁ ብለን ስለምናስብ ነው። ይህንን ነገር ደግሞ ስናደርግ ፕራይቬት የሆኑ ነገራቶች አሉ፣ ምንደብቃቸው ነገራቶች አሉ፣ ማናሳያችሁ ነገራቶች አሉ። ማለትም ቅድም እንዳልኩት ነው። ስንገባ የነበሩ ቪዲዮዎች ነበሩ፣ ግን እሱም ማስተላለፍ አይቻልም። በጣም መጥፎ ነገር ነበር የነበረው። በጣም የሚዘገንን ነገር ነበር የነበረው ቦታው ላይ። ይህንን ነገር ማሳየት ቆርጠን ያወጣናቸው በጣም ብዙ ቪዲዮዎች አሉ። ግን ለእናንተ ይመጠናል ብለን እናንተንም ከአቅም በላይ እናንተም እንድትጨነቁብን አንፈልግም። ከአቅም በላይ እናንተን ማስጨነቅ አይምሯችሁም እንዲጨነቅ አይምሯችሁም እንዲበጠበጥ አንፈልግም። ምክንያቱም እናንተም የየራሳችሁ ችግሮች ይኖሩባችኋል፣ የየራሳችሁ ነገራቶች ይኖሩባችኋል። በራሳችሁ በኩል ብዙ ነገር የሚያስጨንቃችሁ የሚያሳስባችሁ ነገር ሊኖር ይችላል። ያንን ጭንቀታችሁን ደግሞ ይባሰ እጥፍ ድርብ ማድረግም አንፈልግም። ግን ደግሞ እንደ ቤተሰብ እንደሆናችሁ መጠን ቤተሰብ እንደሆናችሁ ሁሉ የተወሰነ ነገር ማወቅ አለባችሁ። የምንደርስበትን የምናገኘውን የሚገጥመንን ነገር ሁሉንም ነገር ማወቅ አለባችሁ በሚል ነው ይህንን ነገር የምናሳውቃችሁ። ስለዚህ ይህንን ነገር እንድታቁልን ስለፈለገን ነው እዛው ቦታ ላይ ሆነን እዛው ቦታ ላይ ምንም አይነት እንቅስቃሴ ሳናደርግ ሜርሲና አሸናፊን ብቻ ወደ ሕክምና ቦታ ላይ ልከን እነሱ ወደ ተሻለ ሕክምና ወደሚያገኙበት ቦታ ላይ ተጉዘዋል። ግዴታ ደግሞ ለእናንተ ማሳወቅ ስላለብን ቦታውንም እንድታዩት ስለፈለግን ነው። በጣም ይዘገንናል። እዚህ አካባቢ ላይ የሆነ ለማጣራትም ምናምን እየሞከርን ነበር። በጣም ረጅም ጊዜ ሆኗል በረከት አይደለ? ሰው መግባት ከተከለከለ በጣም ረጅም ጊዜ ነው። እዚህ ቦታ ላይ ሰው መግባት ተከልክሏል። በጣም ክልክል ነው። አውሬዎች አሉ። በጣም ብዙ አውሬዎች ነው ያሉት። ማለትም ጥቃት ሊደርስበት ይችላል። እዚህ ይሄንን ጥሶ የሚገባ ሰው የተለያዩ ጥቃት ሊደርስበት ይችላል በአውሬዎች የተነሳ ማለት ነው። ይሄ ክልክል። ስለዚህ ያንን ቦታ ላይ እኔ በጣም እያመመኝም የሆነ ውስጤንም እየረበሸ ያለው ነገር ይሄ ነው። በቃ ችግር የለውም እኮ
በቃ መጣል ነው አይደለ? ራሱን ነፃ ለማውጣት ነው። ችግር የለውም። መንገድ ላይ የሆነ አስፓልት ዳር ላይ ወይ ጥግ ቦታ ላይ ሰው የሚያገኝባትን ቦታ ላይ እዛ ጋር ወስዶ መጣል ይችል ነበር። በቃ እኔ እንጃ አሁን ላይ በጣም ጨንቆኛል። በጣምም ተረብሸናል። ግዴታ ማሳወቅ ስላለብን ነው። ስለዚህ አሁን ሆስፒታል ሄደን ያለውን እንትን መከታተል መቻል አለብን። ሁሉንም ነገር እንከታተል። አሸናፊም ለሁሉም ነገር ለሜርሲ የሚያስፈልጋት ነገር ባስቸኳይ እናትየው አሁን ድነው ሁለቱንም ያሸናፊንም ወደቅ መስማት የለባትም። ሜርሲም እንደዚህ አይነት ጉዳት ላይ መሆኗን ማወቅ የለባትም። ነቅተው ነው ሁለቱንም እናትየውን ሰርፕራይዝ ማድረግ ያለብን። ስለዚህ ይህንን ነገር አሁን ሄደን በአስቸኳይ ይህን ያህል ነገር ካወራናቸው ይበቃል። እዚህ ጋር ያለውንም የእንትኖቹንም የውስጥ ያሉትንም የጥበቆቹንም ነገር አዋርቻቸው የሚሰጡኝን መረጃዎችን ትንሽ ልቀበልና አንተ ቤተሰቦችን ተሰናበት። እኔ መረጃዎችን ትንሽ ልሰብስብና ቀጥታ ወደዛ እንሄዳለን። እኔ አሁን ላይ ቤተሰቦች ማለት ማውራት የምፈልገው ነገር ምንድነው ማለት የወታደር ቤተሰብ፣ የወታደር ሚስት፣ የወታደር እህት፣ የወታደር ወንድም ሁሉም ቤተሰብ ሙሉ ወታደር ነው። ይሄ ምንም ጥያቄ የለው። ልነግራችሁ የምፈልገው ነገር ምንድነው ቤተሰቦች የኛ ቤተሰቦች በእኛ ጉዳይ ላይ ተጨንቀው ሁሌ እያለቀሱ ነው የሚኖሩት። እኔ የምር ከዚህ ወተን እኛ ሚዲያ ላይ ስለማንናገር ስለማናወጣው ነው እያንዳንዱን ነገር እያለቀስን ያለ ነው። እኛ የቤተሰቦቻችን ጭንቀት እንኳን ያስለቅሰናል። ማለት ቤተሰቦቻችን አሁን የኛን ደስታ ማየት እየፈለጉ የኛን ሳቅ ማየት እየፈለጉ እዚህ ነገር ውስጥ መግባታችን በራሱ ብዙ ነገር ነው እያደረጋቸው ያለው። የእነሱን ጥርሳቸውን አለማየት ራሱ ለኛ ብዙ ነው እያስለቀሰን ያለው። እና ቤተሰቦቼ ልላችሁ የፈለኩት ነገር ምንድነው እኛ ብቻ አይደለንም ይሄን ስራ እየሰራን ያለነው፣ ቤተሰቦቻችንም አብረው ነው እየሰሩ ያሉት ይሄን ስራ። እኔ የሚኪን እናት የሚኪን እህት አንድ ላይ ስንሰበሰብ የነበረን ደስታ ልነግራችሁ አልችልም። ያን ደስታ ነው እየቀማናቸው ያለ ነው። ከቤተሰቦቻችን እየቀማናቸው ያለ ነው። ያንን ደስታ ነው እየቀማን እዚህ ጋር መስዋዕትነት መክፈል ያለብንን ነገር እየከፈልን ያለ ነው። እኔ የኛ መሞት የኛ መጎዳት የኛ የሆነ ነገር መሆን ምንም አይመስለኝም። ምክንያቱም እዚህ ነገር ውስጥ ስንገባ እኔም ቢሆን ሚኪም ሳሚም ሁላችንም እዚህ ነገር ውስጥ ያለን ሰዎች እዚህ ነገር ውስጥ ስንገባ አምነንበት ነው የገባነው። ለሰው ልጅ መኖር ስላለብን ነው እዚህ ነገር ውስጥ የገባነው። ነገር ግን ምንም በማያውቁት ምንም ባላረጉት ቤተሰቦቻችን አብረውን እየተቀጡ ነው ያሉት። አብረውን እዚህ እየተጎዱ ነው ያሉት። አላቅም እኔ ላይ አሁን ላይ ማለት የምፈልገው ነገር ምንድነው ድሮ ላይ እኔ በቅጣት አላምንም ነበር። የሰው ልጅ በማስተማር ነበር ማምነው። ነገር ግን ለትውልድ ነቀርሳ ከመሆን የቀጣይን ትውልድ ነገሮችን ከማበላሸት ጭንቅላት ከመመረዝ እንዲህ አይነት ሰዎች ቢሞቱ እመርጣለሁ። የሞት ፍርድ ተፈርዶባቸው ሞተው እንዲህ አይነት ሰዎች አልቀው ቀጣዩ ትውልድ ቢያንስ የሚመጣው ጀነሬሽን የተማረና ለሰው የሚያስብ ደግ ሲሆን እንዲሆን ነው የምፈልገው። ስለዚህ አላቅም ከዚህ በፊት እንዲህ አይነት ሐሳብም አልነበረኝም ውስጤ ላይ። አሁን ላይ ግን ነገሮች ካልደፈረሰ አይጠራም የሚል ነገር እሳቤ ውስጥ ነው እየገቡ ያሉት ቤተሰቦች። ምክንያቱም በቃ ምንም ማድረግ የተቻለ አይደለም። አንድ ወላጅ ለልጁ የሚያስተምረውን ነገር ነው ልጁ የሚከተለው። መጥፎ ወላጅ ለልጁ የሚያስተምረው እኮ መጥፎ ነገር ነው፣ ጥሩ ነገር እኮ ያስተላልፍለት። ስለዚህ ይሄ ሰው እዚህ ጋር ካልቆመ ይሄ ሰው እዚህ ጋር ካልሞተ ወይ የሆነ ነገር ካልሆነ ቀጣይ ጀነሬሽንም እየተበላሸ ነው የሚሄደው፣ ሙሉ መና እየሆነ ነው የሚሄደው። ስለዚህ እኔ ምንድነው አውልላችሁ የምፈልገው ነገር ካልደፈረሰ አይጠራም። የትኛውም ሰው ክፋትን የሚሰራ ሰው ወንጀልን የሚሰራ ሰው ላይ በደልን የሚያደርስ ሰው እያንዳንዱ ሰው መቀጣት ባለበት ልክ መቀጣት አለበት። መሞት ካለበት ራሱ መሞት አለበት ቤተሰቦች። ስለዚህ ይሄ ነገር እንዲሆን አላቅም። እኔ አሁን ላይ ህግ ማስተካከል አልችልም፣ በእኔ አቅም የሚሆን ነገር አይደለም። ነገር ግን መስተካከል ካለበት ህግም ተስተካክሎ እንዲህ አይነት ነገሮች መወገድ እንዳለባቸው ነው እየተሰማኝ ያለው። ይሄን ነገር ነው ልነግራችሁ የፈለኩት። በተጨማሪም ደግሞ ሳምሶን የምትባለው ሰው አላቅም ላረካት ለእያንዳንዷ ነገር ይሄን ቪዲዮ ማየት አይቀርም። ላረካት ለእያንዳንዷ ነገር እኔ ብቻ አይደለሁ ሳሚ ብቻ አይደለም፣ እያንዳንዳቸው ሚኪም አሸናፊም የእጅህን ምንሰጥህ ቀን ሩቅ እንደማይሆን በዚህ አጋጣሚ እንድታቅ ፈልጋለሁ። አንተንም ጭምር ላረካት ለእያንዳንዷ ነገር ዋጋህን እንደምንሰጥህ በዚህ አጋጣሚ ልነግርህ እፈልጋለሁ። ቤተሰቦቼ እኔ ሚዲያ ላይ ማልቀስ አልወድም፣ ማለት ሰው ፊት ለፊት ማልቀስ አልወድም። ወንድ ልጅ ከጓሮ ነው የሚያለቅሰው፣ ተደብቆ ነው የሚያለቅሰው። ምንም ነገር ቢገጥመው ያንን ነገር ነው የሚያደርገው። ብቻ ልነግራችሁ የምፈልገው ነገር እያንዳንዱ ነገር ማድረግ በሚጠበቅብን ልኩ አድርገን
ሁሉንም ሰዎች ለፍርድ እንደምናበቃ እንድታውቁ ፈልጋለሁ በዚህ አጋጣሚ። በተጨማሪ ለእናንተ ደግሞ ቤተሰቦቼ እንድትረዱ የሚፈልገው ነገር አለ። ሁሌ ነው የምላችሁ ይሄን ነገር እገዛችሁ ስለሚያስፈልገኝ ነው ይሄን ነገር የምላችሁ። እኔ የእናንተ እገዛ ከምንም በላይ ለኛ ስራ እንደሚያሰራን እንደምታውቁም ስለምፈልግ ነው ይሄን ነገር የምላችሁ። ሁላችሁም ሰዎች ይሄን ቻናል ሼር እያደረጋችሁ 100 ሺህ እንድታስገቡልኝ ድጋሚ ጠይቃችኋለሁ ማለት ነው። በተጨማሪም ደግሞ ስሜታችሁን ከኛ ጋር ሆናችሁ እንድትጋሩት ሐሳብ አስተያየታችሁን እንድትሰጡ እንፈልጋለሁ። በቀጣይ ቪዲዮ እስከምንገናኝ ቤተሰቦቼ ሰላም ሁኑልኝ። ሁላችሁም በያላችሁበት ሰላም ይግጠማችሁ። ቸር ቆዩልኝ።